ለሱ የሚገባውም ነበረ። አንቺም እያለቀሽ እንትን እያልሽ አታስጨንቂ። ይባስ ስራሽን አረጋጋንቺ በሆንኩለት ኑሮ ሲወድቅ ባነሳሁት ልጅ ይህን ደግፍለት እስኪ እኔ ልጅ ወይ ልጄ እኔ ነገራቸው ይጸልይ ሁሉ ልጄ። ለማንኛውም ውድ ቤት ትክክል አይደለም። ማሚንም ማረጋጋት አለብኝ። እሱም ደግሞ ማረፍ እንደሚፈልግ ነው እየነገረኝ ያለው። በተቻለ መጠን እንግዲህ በጸሎታችሁ አስቡት፣ አግዙት። እንግዲህ ነገ ከነገ ወዲያ ላይ በጣም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላማችሁ ብዙ ትርፍ ይበል እያልኩ ዛሬ የመጣሁበት ነገር ትንሽ አላቅም ስሰማው ራሱ እኔ በጣም ደንግጫለሁ። በዘላለም ጉዳይ ነው። ዘላለም እንግዲህ እንዳመመው ሁላችሁም ታውቃላችሁ። ቤት ውስጥ ነው እየተመላለሰ ዶክተሩ መድኃኒትም እጁ እንትን መታሸግ ካለበት መፈታት ካለበት መታጠብ ካለበት ቤት እየመጣ ነው እንግዲህ የሚሰራው ዶክተር የተባለው። ዛሬ ግን ዘላለምን በጣም እጅግ በጣም ባላሰበው ቴዲ ነው አብሮት ያለው። እንግዲህ ታውቃላችሁ ከጀርባ ያሉትም አሉ፣ ግን ፊት ለፊት እንግዲህ ይሄን ነገር እንትን እንዲልለት ቴዲ ነው። አንዳንድ ጊዜ ዘላለም ትንሽ ተዘናግቷል። በዚሁ ሐኪም ቤት ከሆነ ሰዎች በድንገት እየገቡ ሌላ ችግር ከሚፈጥሩበት ቤት ውስጥ ይሻላል ብለው እንግዲህ ቤት ውስጥ ካመጡት በኋላ እንግዲህ ዛሬ በጣም ትልቅ ችግር ተፈጥሯል ማለት ነው። ለሱ የተቀጠረው ዶክተር እኛ ሀገር ብቻ አላቅም፣ በገንዘብ ብዙ ነገሮችን እያበላሸን ያለው በገንዘብ የሰውን ሕይወት የሚተኩ ይመስል ገንዘብ ከተከፈላቸው ምንም ነገር አድርጊ ከተባለ ያደርጋል። እንግዲህ ዛሬ ዘላለም የገጠመው ነገር ዛሬ የሚታጠበቅ ቀን ነበር ብሏል። እንግዲህ ቴዲ ውስጥ ላይ ከገባ በኋላ ይሄ ዶክተር እንግዲህ ያልሆነ አስቡት። እስካሁን ድረስ ማን ነው ዘላለም የታመመው እጁን እንትን የሚለው የሚንከባከበው ሌላ ነገር፣ ሰውየው ደግሞ ይዞ የመጣው ደግሞ እንግዲህ ከነዛኞቹ ተልኮ ይሆን ዘላለምን ለመግደል ይሆን ምን እንደሆነ ምንም አላቅም። ዛሬ ይሄ ነገር ያስፈልግሃል ብሎ ያልሆነ ነገር ወቅቶ ዘላለምን ያልሆነ ሌላ በሽታ እንግዲህ አስቡት። አንዳንዴ ሰውን አምናችሁ ቤታችሁ ውስጥ ይዛችሁ መታችሁ ለእኔ እንትን ይሆናል ይጠቅመኛል ብላችሁ በዚህ ልክ የሰው ልጅ ክፋት፣ በዚህ ልክ ሰውን ለመግደል እንትን ማሰቡ ራሱ እኔ እሱ እንትን ሲለኝ ራሱ ማሰብ ራሱ ከበደኝ። እውነት ያ ነገር አንዳንድ ጊዜ የተሰጣቸውን ነገር ሁሉ ዝም ብለው የሚወስዱ ከሆነ እነሱ ላይም ትልቅ ጉዳት ነው የሚደርሰው። ዘላለም እንግዲህ ዶክተር ያዘዘለት ሌላ፣ ዛሬ ይሄ ዶክተር የተባለው ሰው የሚንከባከበው እንግዲህ እነሱ እናምነዋለን ከኛ በደንብ እንተዋወቃለን ብለው የመረጡት ሰው ነው ይዘውት የመጡ ቤቱ ድረስ የሚመጣው። እንግዲህ ሐኪም ቤት የተዘዘለት ሌላ ነገር ነው። ዛሬ ግን ወጣ ያለ ነገር ነው እንግዲህ ለዘላለም ሲያደርግለት የነበረውና ዘላለም ደግሞ እንግዲህ ደስ አላለውም ይሄ ነገር። የሆነ ተጠራጠረ፣ የነገረው ነገር አለ። ሰውነቱ በቃ ምንም እንትን አላለውም። ለቴዲ ደውሎ እንዲህ ዛሬ ዶክተር ተቀይሮብኛል፣ ያልታዘዘ መድኃኒት እንድወስድ እያስገደደኝ ነው፣ መርፌ ደግሞ ለምንድን ነው የሚወቀው ብሎ መጀመሪያ ስንት ሳይለው በፊት ደውሎ ለሱ ነገረው። ለማን ነው? ለቴዲ ማለት ነው። አንደኛ ነገር የፈለገው ገንዘብ ተከፍሎት ሊሆን ይችላል ይሄ ሰው እሱ እንዳይድን ለማድረግ እሱን ሽባ ለማድረግ የታቀደው እቅድ ለልጁ የታዘዘለት መድኃኒት ትቶ ሌላ በራሱ ሰውን ሽባ ሰውን ያልሆነ በሽታ ከበሽታ ላይ በሽታ ሊጨምርለት ይዞለት የመጣው ዶክተር እንግዲህ በዚህ ልክ ነው የሰውን ልጅ ገንዘብና የሰውን ልጅ ሲያወዳድሩ ዝም ብላችሁ ተመልከቱ። አላቅም አንዳንዴ ሰዎችን ዝም ብላችሁ እያያችሁ ወይ የሆነ እኔ ምን ብዬ እንደምነግራችሁ አላቅም። እግዚአብሔርን በጣም ነው ያዘንኩት።
በጣም አዘንኩኝ። እነሱ ምንድን ነው ወደው ፈቅደው መርጠውት ለሱ ታማኝ ሰው ነው ብለው ይዘው መጥተው ቤታቸው ድረስ እንግዲህ እጁ ጉዳት ከደረሰበት አንድ 3 4 ቀን እየሆነ ነው። ከዚህ ቀን ጀምሮ እስካሁን አሪፍ እየተንከባከበ ዛሬ ቅይር ብሎ ያልታዘዘለት መድኃኒት ለልጁ በግድ ማለት ነው። እሱ እንደውም መንቀሳቀስ አይችልም ታውቃላችሁ። ከጎኑ ሆኖ የሆነ እንትን የሚልለት ቴዲ ነው። ከዛ ሲቀጥል ደግሞ የራሱ እህቶች ቤት ያሉት ናቸው። እና ይሄ ዶክተር ዛሬ ለየት ያለ ነገር ሲያመጣበት እኔ የሆነ ቴዲ ሲያወራ በጣም ነው የምታለቅሱት። በጣም ስትሰሙት ሰውን በቃ እንዳታምኑ ሰውን የሆነ እንትን እንዳትሉ ነው የሚያደርገውና ልጁ ከህመም ላይ ህመም ነው ጨምሮለት የሄደው ማለት ነው። አላቅም ብቻ እስከ መቼ ድረስ ነው በዚህ ልክ እንትን የምትሉት? አንደኛ ነገር ዘላለም ሰው ያስፈልገዋል፣ ሕክምና ያስፈልገዋል። ዶክተር በሰዓት እየተንከባከበ እጁ ደግሞ መታጠብ እየተፈታ እንትን መባል መቀየር ስላለበት የግዴታ የሚያውቅ ሰው ያስፈልጋል። እንግዲህ በዚህ ልክ ደግሞ ይሄኛው ሰው ገንዘብን አስበልጦ ማን ነው ዘላለም እንደዚህ አድርግልን ይሄን ያክል ብር እንሰጥሃለን ስላሉት ብቻ እሺ ብሎ ተስማምቶ ያልታዘዘለት ነገር ቤቱ ድረስ መጥቶ አስቡ። ለሰው ልጅ ምን ያክል ክፋት እና ምን ያክል ተንኮለኛ ቢሆን እንደሆነ አላውቅም። ሰው በዚህ ልክ ለምን ይከፋል ግን ጎበዝ? አምላኩ ትዕግስቱ ስጠኝ። የአሁኑ ግን የአሁኑ በጣም አይ ዶንት ኖ እኔ ምን ብዬ እንደምነግራችሁ እግዚአብሔርን በጣም ነው የከፋኝ ሲነግረኝ ራሱ ቴዲ እናምነዋለን ብለው ይዘውት የመጡት እንትን በዚህ ልክ ገንዘብን እሺ አስበልጦ ዘላለምን ሌላ በሽታ ያንን ይዞ የመጣውን ነገር ዘላለም አልወስድም እወስዳለሁ እያለ እንደው ልታገል እንኳን ቢል እንኳን ምንም አቅም የለውም። 2 እጁ ታስሯል አይታችኋል የዘላለም እና በምንም መንቀሳቀስ አይችልም። እና ይሄ ሰውዬ እንግዲህ እነዚህ ሰዎች የላኩት ዘላለምን የጎዱት ሰዎች ናቸው። ሆን ብለው እሱ ከዳነ እኛን ሌላ ችግር ውስጥ እስር ቤት ነው የሚያስገባን ብለው በማሰብ ብቻ እሱ እንዳይሻለው ከህመሙ ላይ ሌላ ህመም እንዲጨምርበት ገንዘብ እንከፍላለን እንደዚህ አድርግ ተብሎ እኔ በጣም ገገማ ቢሆን ያስጠላኝ ነገር ቢኖር ዶክተር የተባለው ሰውዬ እንዴት እሺ ብሎ ሊስማማ ቻለ? በመጀመሪያም ሲመጣ ከሰዎች እንደጎዱት በሰው ምክንያት እንደዚህ እንደሆነ ወንጀለኛ እንትን ለማስባል እንትን ሲል እሱ እንደተጎዳ ተነግሯቸው ነው የመጣው። ስለዚህ ከዚህ በፊትም አውሬ ነክሶ ሳለ ዘላለምን ሲንከባከበኝ ነበር ብሏል። እንዴት ዛሬ እሺ ብሎ ተቀየረ? ይሄ ሰው እንዴት ተቀየረ? በብር እንዴት ዘላለምን ሊቀይረው ቻለ? የፈለገው ሊቸግረው ይችላል፣ የፈለገው ሌላ ነገር እንትን ሊለው ይችላል። ግን የሰው ህይወት አይቀድምም ወይ ነው? ምን አይነት ጊዜ ነው የደረስነው? እንዴት ወዴት እየን ነው ጎበዝ? አሁን ዛሬ እንደዚህ ብሏል፣ ከነገ ወዲያ ደግሞ ሌላ ነገር ማለታቸው አይቀርም። ዝም ብላችሁ ታያላችሁ። አሁን ዘላለም አላቅም ግዴታ ዶክተር ስለሚያስፈልገው ሌላም ሰው ማምጣትም አለበት። ምክንያቱም በእነ ቴዲ ወይ ቤት ያለው ሰው መቀየር ወይ የሆነ እንትኑን አይችሉም። ግዴታ የሚያውቅ ሰው አዋቂ ያስፈልጋል። እና ማንን ነው አምኖ አሁን ሰውን ሌላ ሰው የሚያመጣው ነው? ሐኪም ቤት ውስጥ ሆኖ እንዳይታከም ደግሞ ከዛ የሚገባው የሚወጣው ብዙ ስለሆነ በዛው ደግሞ እንትን እንዳይሉት ፈሩ። ሰው ልጅ መቼም ለሆነ ለሽንትም ለምንም ዞር ስትይ የሆነ ነገር ቢያደርጉት ብለው ፍራቻ አድሮባቸው ነው የገዛ ቤት ውስጥ ይዘውት የመጡት። ቤት ውስጥም ይዘው መጥተው ደግሞ ይሄው እንደዚህ አይነት ነገርም አለ። አስቡት ቤታችሁ ውስጥ ራሱ
ሰላም አለው ቤቴ ብላችሁ ይዛችሁ መታችሁ በስከ መጨረሻ እናንተን የሚወስዳችሁ የሚያስገባችሁ ነገር በጣም እኔ እንዴት እንዳዘንኩ እንዳትጠይቁኝ እውነት። ውይ እንደ ዛሬ አልከፋኝም። የእውነት በጣም ነው ያስከፋኝ። በጣም ነው ያዘንኩበት። ዘላለም ሰው ያምናል። ቴዲም እንደ አጋጣሚ ሆኖ ሌላ እንትን ሊሰራ ወጥቶ ነው እንጂ እሱ እዛ ቦታ ላይ ቢሆን ይሄ እንደዚህ አይነት ነገር ሲያደርግ ራሱ ማፋጠጥ ይችል ነበር። ዶክተሩ እንዴት ያልታዘዘ መድኃኒት እንዴት ትትለዋለህ ብሎ ፊት ለፊት ማፋጠጥ ይችል ነበር። ግን ደግሞ ልዑል ዘላለምን የጎዱትን ሰዎች እነሱን በማፈላለግ እንትን ስለወጣ ነው። ብቻ ከተደወለለት በኋላ ተነስቶ እዛ ቦታ ከደረሰ በኋላ እንግዲህ ይሄ ዶክተር የተባለው ሰውዬ እዛ ቤት ውስጥ አልተገኘም። ነገ ጠዋትስ ምንድን ነው የሚሆነው? ይሄ ዘላለም አሁን ዛሬ እንደዚህ አድርጎታል። ነገም እኮ ሌላም ሰው ቢመጣ ገንዘብ ከተሰጣቸው እሺ ብለው የሚስማሙ ከሆነ ከባድ ነው። አላቅም። በዚህ ልክ ደግሞ ለሰው ልጅ ክፋት፣ በዚህ ልክ ለሰዎች ጥላቻ ምን ያክል ቢቸግረው ነው እንዴት እሺ ብሎ ሊስማማ ይቻላል? ልጁ ያለበት ሁኔታ እያየ በየጊዜው እንግዲህ አንድ 5 ቀን ሆኖታል እሱ ቤት እየመጣ እየተንከባከበው እየቀየረለት ምናምን ሁሉ ነገር ያለው እሱ ነው። እና ይሄ ሁኔታውን እያየ እንዴት ምን አይነት ልብ ምን አይነት እንትን ቢኖረው ነው ተስማምቶ በገንዘብ ሰውን ሌላ በሽታ ለመስጠት? አረ ጎበዝ፣ እኔ አላቅም። የሆኑት አሁንስ በጣም ከበደኝ። በጣም እኔ እየፈራሁ ያለሁት ልዑልን ነው። ልዑል ወንድሞቹ ሌላ ችግር እንዳያስገቡት በአባቱ ምክንያት ያመጡበት ጣጣ ብዙ ስለሆነ እየፈራሁ ያለሁት ለልዑል እንጂ ለዘላለም በፍጹም እንደዚህ ይከሰታል ብዬ አስቤም አላቅም። ልዑላችን እያያችሁት ነው በሱ ላይ የደረሰው ነገር። እሱንም ለማገዝ ሂዶም ለመጠየቅ በቃ ሰዓት አጥቷል ይመስለኛል። ብቻ ሁለቱም ባሉበት ፈጣሪ ጠብቃቸው። ሰውን እንዳታምኑ፣ ከሰው ጋር አብራችሁ እንትን እንዳትሉ፣ አብራችሁ እንዳትሰሩ በቃ እምነት ነው የሚያሳጧችሁ አንዳንድ ሰዎች። ግን ደግሞ ይሄ ነገር እስከ መቼ ነው የሚቀጥለው? መቼ ነው እንትን የሚለው አላቅም። ቀጣይ ደግሞ ምን እንደሚሉ አናቅላቸውም። ሐኪም ቤት አሁን ወስደውት እንዲታከም የሆነ ያልሆነ እንትን ሰጥተውት ከሆነ ቼክም ለማድረግ በዛው እንግዲህ ዘላለምን ሐኪም ቤት ወስደውታል ማለት ነው። ብቻ በጣም 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 ያለበት ሁኔታ እኔ ስሰማው ራሱ በጣም ደንግጫለሁ። ሰውየው ከዚህ በፊትም እነ ማነው ስሙ አበበንም ራሱ ለተወሰነ ጊዜ ሲንከባከበው ነበር ብለዋል። ግን ገንዘብ የማይገዛው የማይለውጠው ነገር የለም። እንግዲህ ገንዘብ አታሎት ዛሬ ዘላለምን ያልሆነ መድኃኒት ያልታዘዘለት ነገር ሊሰጠው በጣም ነው ያዘንኩት። የእውነት እንዴት! ኧረ በስመ አብ! ይህ ሰው በሰው ልጅ በሰው ህይወት በሰው ስቀልዱ መጨረሻችሁ ምን እንደሚሆን አላውቅም። ዛሬ እንደዚህ ከቀጠለ ቀጣይ ደግሞ ምን እንደሚመጣበት አላውቅም። የእውነት አንዳንዴ ግን ሰው በዚህ ልክ ሲከፋባችሁ አያስጠላም? በተለይ አምናችሁት ቤታችሁ ውስጥ ከፍታችሁ ቤታችሁን እንትን ያላችሁት ሰው ሲከዳችሁ ያማል በጣም። ሌላ የማታውቁት ሰው እኮ እንትን ቢላችሁ ቢጎዳችሁ ችግር የለውም ግን ከዛኛው አንተ ትሻለኛለህ ብለህ መርጠህ አምጥተኸው ካመጣው በኋላ ለአንተ ጉድጓድ ሲቆፍርልህ ከዚህ በላይ ሞት ያለ አይመስለኝም። የእውነት እሱ ራሱ ደንግጧል። ዘላለም በቃ ከአሁን አሁን ዳንኩ እያለ አሁን ጥላቶቼን ያስኩኝ ስራዬንም እየሰራው እነዚህ ሰዎች ከገቡበት ገብቼ እንትን እላለሁ ሲል እነሱ ደግሞ በአንድ በኩል ደግሞ የሚሰሩት ስራ ከባድ ነው የእውነት። አንዳንድ ጊዜ አያድርስባችሁ።
አያጋጥማችሁ፣ አያደርስባችሁ። እኔ የሰማሁትን ስትሰሙ ምን ማለት ምን እንደሚሰማችሁ አላውቅም። እኔ ገና እንትኑን ሳይ ነው በጣም ነው የደነገጥኩት። ብቻ እግዚአብሔር ይጠብቃቸው እያላችሁ ሁላችሁም እስኪ አስተያየታችሁን ኮሜንት ስር ጻፉልኝ። በዘላለም ጉዳይ ላይ ምን ትላላችሁ የሚለውን ቴዲም ወንድማችን እንግዲህ እስካሁን ከጎኑ ነው። እግዚአብሔር ይስጠው እንድታመሰግኑት በእኔ ስም እጠይቃችኋለሁ። ለማንኛውም የዛሬው እንግዲህ የዘላለም ጉዳይ የዶክተሩና ዘላለም ምን እንደገጠማቸው በትንሹ አሳያችኋለሁ። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያድርግልን። ሁላችሁም ስትጀምሩ በላይክ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ባይ ባይ።